አርእስተ ዜና የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ አስታወቁም። የአዲስ አበባ ከተማ ነዋሪን የአገልግሎት ፍላጎት ለማርካት አመራሩ በትኩረት ሊሰራ ይገባል ሲሉ ከንቲባ አዳነች አቤቤ አሳሰቡ። የአካባቢያቸውን ሰላም ለማረጋገጥ በቁርጠኝነት እንደሚሰሩ የምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። እስራኤል በጋዛ ከተማ ላይ አዲስ ጥቃት መሰንዘር ጀምራለች። ሐማስ የተደረሰውን የተኩስ አቁም ስምምነት ጥሷል በሚል ከሰሰች በኋላ ነው እስራኤል በዛሬው ዕለት ጥቃቷን የሰነዘረችው። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዝርዝር ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። እንግዳም አለን። እንግዳችን ደግሞ የኢትዮጵያን የባህር በር ጥያቄን በተመለከተና ይህንን የትውልድ ጥያቄ ደግሞ ምላሽ ለመስጠት የተጀመረውን እንቅስቃሴ በተመለከተ ከመንግስትም ሆነ ከህብረተሰቡ ምን ይጠበቃል ስንል እንግዳ ጋብዘናል። እንግዳችን ደግሞ የታሪክ ተመራማሪውንና የፖለቲካ ተንታኙ ዶክተር ኢብራሂም ሙሉሸዋ ናቸው። ሰዓቱ ሲደርስ ከእሳቸው ጋር ቆይታ እናደርጋለን። ለአሁኑ እናመሰግናለን። ተመስገን በየነ ነኝ። ቀዳሚ ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ የባሌ ተራሮች ብሔራዊ ፓርክ የሃረና ክላስተርን ጎበኙ። ጠቅላይ ሚኒስትሩ በባሌ ዞን የሁለተኛ ቀን ቆይታቸው የወልወል ወንዝ የመስኖ ልማትና የባሌ ተራሮች ብሔራዊ ፓርክ የሃረና ክላስተርን መጎብኘታቸውን ነው ያስታወቁት። ግንባታዎቹ የመመገቢያ ስፍራዎችን፣ የእግርና መኪና መንገዶችን፣ የቡና ሱቆችን፣ የምግብ አዳራሾችና ሌሎችንም እንደሚያካትቱም ገልጸዋል። እነዚህ የልማት ስራዎች ዘላቂ የቱሪዝም ፕሮጀክቶች የአካባቢ የስራ ፈጠራ ዕድልን የሚያሰፉና ለጎብኚዎች አማራጭ ዕድሎችን የሚያሰፉ መሆናቸውንም ነው ጠቅላይ ሚኒስትሩ የገለጹት። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሀብት ስጦታ አንጻር ስንመለከት ለሁሉም የሚበቃ ሀብት እንዳላት እናውቃለን አሉ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው በባሌ ዞን ከተለያዩ አመራሮች ጋር ያደረግነው ጉብኝት የመጨረሻ መዳረሻ አስደማሚው የፊንጫ ሀቢራ ፏፏቴ ሆኗል ብለዋል። በግርማ የሚወርደው ፏፏቴ ወደ ሶፍ ዑመር የዋሻ ስርዓት የሚደመረውን የወይብ ወንዝ የሚቀላቀል ነው ያሉት ጠቅላይ ሚኒስትሩ የኢትዮጵያ ቀይ ቀበሮ የሚገኝበት የአስደናቂ ከባቢ ድንቅ የአዋፍ መገኛና በቅርቡ የዋሻ መስህብ የተገኘበት እንደዚሁም የራፋ ውብ የአለት ደን አቅራቢያ የሚገኝ ነው። በቅርቡ በአካባቢው የሚገነባው የማረፊያ ሲጠናቀቅም ለጎብኚዎች የበለጠ ሳቢና ምቹ ይሆናልም ብለዋል። ባለፉት 3 ቀናት በጉብኝት የተሳተፉ የቀድሞና በስራ ላይ ያሉ ኃላፊዎች በጉብኝቱ የተመለከቱት የተፈጥሮ የባህልና የሰው ሀብት ከፍ ያለ መነሳሳትን ፈጥሮላቸዋል ያሉት ጠቅላይ ሚኒስትር አብይ የጋራ ስራችን እነዚህን ሀብቶቻችንን መግለጽ፣ ማሳደግ፣ በሀብቶቹ ላይ በመጨመር ቀጣዩ ትውልድ ችቦውን ተረክቦ እንዲቀጥል መሰረት መጣል ነው። ኢትዮጵያ በእርግጥም የተትረፈረፈ ሀብት ምድር ናት። እንሰባሰብ፣ ለማለም እንድፈር፣ የጋራ ነጋችንን በጋራ እንገባ ሲሉም መልእክታቸውን አጠቃለዋል። ጠቅላይ ሚኒስትር አብይ አህመድ በሃረና ክላስተር ከፏፏቴ እስከ ቱል ዲምቱ ከፍታ የነበራቸው ጉብኝት በተንቀሳቃሽ ምስል ተይዟል። አብረን እንከታተል።
ጠቅላይ ሚኒስትር አብይ አህመድ የግብርና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የተሰራ ስለመሆኑ ተናገሩ። ጠቅላይ ሚኒስትር አብይ በባሌ ዞን ደሎመና ወረዳ የተገነባውን የወልመል ወንዝ የመስኖ ፕሮጀክት መርቀዋል። ጌታቸው ባልቻ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዞን ደሎመና ወረዳ በመስኖና ቆላማ አካባቢ ሚኒስቴር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀዋል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ መሆኑ ተገልጿል። ፕሮጀክቱ በሙሉ አቅሙ ወደ ተግባር ሲገባ 20 ሺህ የሚሆኑ አርሶ አደሮችን የሚያገለግል 9687 ሄክታር የእርሻ መሬትን በመስኖ ማልማት የሚያስችል መሆኑም የተገለጸው የባሌ ሕዝብ የሀገር ሉዓላዊነት እንዲከበርና ተፈጥሮ ተጠብቆ እንዲቆይ ማድረጉን የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህ ደግሞ ይህ አይነት ልማት ይገባዋል ነው ያሉት። ወጋ አፉር ዱራ በከከነ ኡፍኔ ሆጂ ከነ የወጀልቀብሲስ ከ4 ዓመት በፊት እዚህ መተን ይህንን ስራ ስናስጀምር የባሌ ሕዝብ ሀገርን ለመጠበቅ ላበረከተው አስተዋጽኦ ኢትዮጵያ መክፈል ካልቻለች ኢትዮጵያ ሆና መቀጠል አትችልም ብዬ ነበር። ለምን ካላችሁ ይህንን የአማራ አካባቢ ለሀገር በመቆርቆር ለትውልድ አቆይቶ ማስተላለፍ መቻል ብቻ እንዲህ አይነቱን ልማት ሰርቶ ህዝቡን ማመስገን በጣም ወሳኝ ነበር። ይህንን ማድረግ ባለመቻላችን እንደ ኢትዮጵያ መንግስት ባለፉት 100 ዓመታት ለባሌ እንዲህ አይነት ልማት ማምጣት ባለመቻላችን አቅም፣ ብቃት፣ ራዕይ ማስተዋል የሚችል መንግስት ስላልነበረን ባሌ ብቻ ሳይሆን በአጠቃላይ ኢትዮጵያም ተጎድታ ለማኝ ሆና ቆይታለች። ባሌን ማልማት የኢትዮጵያን ህዝብ ከልመና ማውጣት ነው። ለባሌ ህዝብ ብቻ የሚሰራ አይደለም። በተፈጥሮ ሀብት የታደለውን ባሌን መጎብኘት አስደሳች መሆኑንም ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ተናግረዋል። ባሌ ዱፈኒ ኢላሉን ኤኙማ ኡፊ ዱበት ዴቢየኒ በሩዳ ባሌን መጥቶ ማየት የራስን ማንነት ወደ ኋላ መለስ ብሎ ማወቅ ነው። በሶፍ ዑመር ዋሻ ውስጥ ያየነው በመላው አፍሪካ የፈለገ ሰው ቀን ከሌት በባትሪ ቢፈልግ ሊያገኝ አይችልም። ለምን ተደበቀ ነው። እንዲህ አይነቱን መልክዓ ምድር በመላ ኢትዮጵያ ብትሄዱ ማግኘት አትችሉም። እንዲህ ያማረ ባሌን ጠብቀው ያቆዩ ሰዎች ለትውልድ ለማስተላለፍ ራሳቸው መስዋዕት ሆነው መንገድ በሌለበት፣ መብራት በሌለበት፣ ትምህርት ቤት ባልተገነባበት ራሳቸው ተቸግረው ሀገር ጠብቀው ደንበር ጠብቀው ለትውልድ እያስተላለፉ የነበሩ ሰዎችን ማክበር መጥቶ ማየት ከፍተኛ ደስታ የሚፈጥር በመሆኑ ከዚህ ቀደም ክልሉን ሲያስተዳድሩ የቆዩ በፌዴራል መንግስት የተለያዩ ኃላፊነቶች ከነበራቸው ጋር በጋራ በመስራታችን እንደሚደሰቱ ተስፋ አድርጋለሁ። እኔ በግሌ ትልቅ ደስታ ነው የተሰማኝ። እንኳን ደስ አላችሁ ማለትም እፈልጋለሁ። በወልመል ወንዝ የመስኖ ፕሮጀክት ግንባታ ከፍተኛ አስተዋጽኦ ያበረከቱ አካላትንም ጠቅላይ ሚኒስትር አብይ አህመድ አመስግነዋል። የሚገነቡ ፕሮጀክቶችን በጥራት በማከናወን ህዝቡን ተጠቃሚ ማድረግ እንደሚገባም ተናግረዋል። ዋንቲ ጃረሙ ኩን ኡመታፍ ሚቲ ኑፍ ጃረማ አናፊ ጀዳ ያዳው ጀቹ ቀመነ መለ አከነማ ፈጀንቱ ወያኔ ይህ የሚገነባው ስራ ለህዝቡ ብቻ አይደለም፣ ለኔም ነው የሚገነባው ብለን እያሰብን መስራት አለብን። ለሌላ እንደምንሰራው ካስብን ነካክተን ዞር እንላለን። አሁን በጀመርነው መሰረት ጥራት ያለው ትልቅ ስራ ለኔ ቢሆን እንዴት ሰራዋለሁ በሚል አስተሳሰብ መስራት ይኖርብናል። ለህዝባችን የሚጠቅም ስራ ስለሆነ እንደ ኦሮሚያ ክልላዊ መንግስት የጀመራችሁት ስራ በጣም ያማረ ነው። በባለቤትነት አሳምሮ መስራትና ለትውልድ የሚተላለፍ ስራ መስራት አለባችሁ የሚል መልእክት አስተላልፋለሁ። ይህችን ምድር ለቀጣዩ ትውልድ ለማስተላለፍ በታማኝነት ሰርታችኋል። ህይወታችን እስካለች ድረስ ለእውነት ቀንና ሌሊት መስራት፣ ለእናንተ የሚበጀውን ልማት ለማረጋገጥ ዝግጁ መሆናችንን ላረጋግጥላችሁ ወዳለሁ። ትልቅ ክብርና ፍቅር ለእናንተ አለን። መተናነጣችሁ ተመልሰን እንመጣለን። እናመሰግናችኋለን። የወልመል ወንዝ የመስኖ ፕሮጀክት የግብርና ምርታማነትን የሚያሳድግ፣ ለድርቅ የማይበገር ከባቢን የሚፈጥር ብሎም ለማህበረሰቡ አዳዲስ የስራ ዕድል የሚፈጥር መሆኑ ተገልጿል። በተያያዘ ዜና የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በዚሁ ጊዜ እንደገለጹት የአርሶ አደሩና የአርብቶ አደሩን ህይወት የሚያሻሽሉ የልማት ስራዎች እየተሰሩ ስለመሆኑ ተናግረዋል። ሞቱማን ኬኛ ሞቱማን ጅጅረማ ሙሜ ሚኒስትር ኬኛ ዶክተር አብይ አህመድን ገገፈም ሙላተ ኢፈተ
በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጡ መንግስታችን ግልጽ የሆነ ራዕይ በተለይም የአርሶ አደራችንንና አርብቶ አደራችንን ሕይወት በመሰረታዊነት መቀየርን ማዕከል በማድረግ ባለፉት ዓመታት የመንገድ፣ የመብራት፣ የቴሌኮምና የውሃ መሰረተ ልማቶች ስራዎችን በማከናወን ከፍተኛ ሽግግር በማምጣት ላይ ይገኛል። ባለፉት ዓመታት በክልላችን ግብርናን መሰረት በማድረግ በጠቅላይ ሚኒስትራችን አነሳሽነት በተሰሩ የልማት ስራዎች ተጨባጭ ውጤቶችን መጥተዋል። የዛሬ 4 ዓመት በዚህ በባሌ ዞን ይህንን የወልመል የመስኖ ፕሮጀክት በምስራቅ ባሌ ደግሞ የጨልጨል ፕሮጀክቶችን በአንድ ቀን ውስጥ ያስጀመርናቸው። ጠቅላይ ሚኒስትራችን ሌት ተቀን ባደረጉት ድጋፍና ክትትልም በተሰጠው አመራር የወልመል መስኖ ፕሮጀክት ተመርቋል። በዚህ አካባቢ የሚገኙ ወረዳዎች ነዋሪዎችም እንኳን ደስ አላችሁ ማለት ፈልጋለሁ። በተያያዘ ዜና የወልመል ወንዝ መስኖ ልማት ፕሮጀክት እስከ 12000 ሄክታር መሬት እንደሚያለማና 20000 አባወራዎችን ተጠቃሚ እንደሚያደርግ የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ተናግረዋል። ለዓመታት ሲባክን የነበረውን የወልመል ወንዝ ዛሬ የአካባቢውን ማህበረሰብ በልማት ተጠቃሚ ሊያደርግ እጅ ሰጥተዋል። የወልመል መስኖ ፕሮጀክት እስከ 12000 ሄክታር የማልማት አቅም ያለው 20000 የሚሆኑ አባወራዎችን በቀጥታ ተደራሽ የሚያደርግ ሲሆን ፕሮጀክቱ ላለፉት 4 ዓመታት ሲገነባ ቆይቶ ዛሬ በሚታየው መልኩ ሙሉ በሙሉ ተጠናቆ በይፋ ለማስመረቅ በቅተናል። ለዚህ ስኬት ደግሞ ባለራዕዩ መሪ ክቡር ዶክተር አብይ አህመድ የመስኖ ልማቱን አስጀምረው እስኪጠናቀቅ ድረስ ለሰጡት ያልተገደበ ድጋፍ ለቁርጠኛና በሳል አመራራቸው በራሴ በሚኒስትር መስሪያ ቤቱ እንዲሁም በመላው የደሎመናና ሐረና ብሉቅ አካባቢ ነዋሪዎች ስም የላቀ አክብሮትና ምስጋናዬን አቀርባለሁ። ይኸው ባለፉት 4 ዓመታት በ6 ቢሊዮን ብር ወጪ የተገነባው የወልመል ወንዝ መስኖ ልማት ፕሮጀክት አርሶ አደሩ ዓመቱን ሙሉ ማምረት እንዲችል የሚያደርግ መሆኑንም ነው ዶክተር አብርሃም በላይ የገለጹት። በአጠቃላይ ፕሮጀክቱ በ6 ቢሊዮን ብር የተጠናቀቀ ሲሆን ፕሮጀክቱ የውሃ መቀልበሻ ውቅር 33 ኪሎ ሜትር የውሃ ማስቀየሻ የመጀመሪያ ቦይ ፕራይመሪ ካናል 47 ኪሎ ሜትር ሁለተኛ ቦይ ሰከንደሪ ካናል እና 64 ኪሎ ሜትር ሶስተኛ ቦይ ተርሸሪ ካናል በአጠቃላይ 144 ኪሎ ሜትር የቦይና 30 የውሃ ማጠራቀሚያ ፖንዶች ግንባታ ያካተተ ስራ ተሰርቷል። በዚህ ፕሮጀክት መጠናቀቅ አርሶ አደሮች ዓመቱን ሙሉ ያመርታሉ፣ የምግብ ዋስትናቸው ያረጋግጣሉ፣ ለብዙዎች የሥራ ዕድል ይፈጠራል፣ ብሎም የቆላማና አርብቶ አደር አካባቢን ልማት እውን ያደርጋል። በመሆኑም የባሌ ዞን የደሎመና እና ሐረና ብሉቅ ወረዳዎች በአጭር ጊዜ በሀገራችን ከፍተኛ የግብርና አምራች አካባቢ እንደሚሆኑ እምነት አለኝ። በኢትዮጵያ የመጀመሪያ የሆነውና የሶፍ ዑመር የቱሪዝም ስፍራን በባቡር የሚያስተሳስረው ፕሮጀክት ይፋ ሆነ። ፕሮጀክቱ ጎብኚዎች ምቹ በሆነ ሁኔታ አካባቢውን ለማስቃኘት ያስችላል ሲሉ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ሊና በላቸው ተናግረዋል። ይህም የጎብኚዎችን ፍላጎት ለማርካት ትልቅ አስተዋጽኦ እንደሚኖረውም ነው የገለጹት። ሶፍ ዑመር ቱሪዝም ሴንተር ጥሩ ቪው እንዲኖረው በባቡር የማስተሳሰር ስራ ነው ማለት ነው የሰራ ነው። አጠቃላይ ይሄ ፕሮጀክት እንግዲህ ወደ 4.3 ኪሎ ሜትር ነው የመጀመሪያው እቅዱ። ሰው በዛኛው በሶፍ ዑመር በኩል ያሉትን ማውንቴኖች እያየ እየወረደ ኢንጆይ እያደረገ በደንብ ከአካባቢው ጋር ያለውን መስተጋብር እየፈጠረለት እንዲሄድ ታስቦ የተሰራ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ ሙሉ ለሙሉ የተሰራው በራስ ኃይል በራስ አቅም በራሳችን መሐንዲሶች የተሰራ ፕሮጀክት ነው። የተሰራው በስቲል ስትራክቸር ወደ 10 ሰው አካባቢ ድረስ ከዛም በላይ ነው ፋክተር ኦፍ ሴፍቲ ስለምንይዝ ማለት ነው። በላይ ሆኖ ከላይ ያለውን ቪው በደንብ ሰዎች አካባቢያቸውን በደንብ እንዲያዩ ያደርጋል። ውስጥም ከ50 ሰው በላይ ማስቀመጥ የሚችሉ ምቹ ወንበሮች አሉበት። ቀላል ያልሆነ አቅም የፈጠረልልኝም። በቀጣይም ፕሮጀክቱን በሌሎች አካባቢዎች ለማስፋት እንደሚሰራም ነው ኃላፊዋ ያብራሩት። ከናሽናል ማስተር ፕላናችን ጋር ተያይዞ ቀጣይ የሚታሰቡ ሌሎች ፕሮጀክቶች አሉ። ባቡር እንግዲህ ትልቅ የመነሻ ሂዩጅ ኢንቨስትመንት ኮስት አለው።
ያንን ለመቀነስ ነው ዋና ዓላማችን። ምክንያቱም ያንን በራሳችን አቅም መስራት የምንችል መሆኑን ስናውቅ ለቀጣይ ናሽናል ማስተር ፕላን በባቡር በታሰቡ ማስፋፊያ ፕላኖች እንደገና ደግሞ ትልቅ የኮኔክቲንግ ላይኖች ላይ ለምሳሌ ከጎረቤት ሀገራት የሚያገናኙ የባቡር ፕሮጀክቶች ታቅደው ያሉን አሉና እነሱን ለመፈጸም ይሄ እንግዲህ እንደ ትልቅ መነሻ ነው የሚሆነው ማለት ነው። ዜና እረፍት። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት ተለዩ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ሕመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ አስታውቀዋል። ወደ ሌላ ዜና እናልፋለን። የብልጽግና ፓርቲ በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል ሲሉ ምክትል ፕሬዝዳንቱ አደም ፋርሃ ገለጹ። የብልጽግና ፓርቲ 2018 ዓ.ም የመጀመሪያ ሩብ ዓመት የሥራ አፈጻጸም ግምገማ መድረክ በዋና ጽሕፈት ቤት ደረጃ መካሄድ ጀምሯል። በፓርቲው ምክትል ፕሬዝዳንት አደም ፋርሃ የተመራው የግምገማ መድረክም የሩብ ዓመቱ የሥራ አፈጻጸም በዘርፎች ተከፍሎም ቀርቧል። ምክትል ፕሬዝዳንቱ አደም ፋርሃ መድረኩን በከፈቱበት ወቅት በብልጽግና እንደ መሪ ፓርቲ የኢትዮጵያን ከፍታ የሚያረጋግጡ ስራዎች እየተሰሩ ስለመሆናቸው አንስተዋል። መጀመሪያ ሩብ ዓመት ለተመዘገቡት ስኬታማ ስራዎች ኢትዮጵያን እንዲሁም ፓርቲውን የሚመጥን እቅድ መዘጋጀቱ፣ ሁሉንም አቅሞች ደምሮ ለመጠቀም ጥረቶች መደረጋቸው፣ በየአካባቢው ያለውን ነባራዊ ሁኔታ መሰረት ያደረገ ተግባራት መከናወናቸው፣ በፍጥነትና ፈጠራ መርህ ብዙ ተግባራት በጥራት መስራት መቻሉና ፈተናዎችን ወደ ድል መቀየር መቻሉን በምክንያትነት አንስተዋል። የግምገማ መድረኩ በጋራ የታቀዱ ተግባራት አፈጻጸምን መገምገም፣ እርስ በርስ መማማር፣ ባለፉት 3 ወራት የገጠሙ ችግሮች ላይ በመወያየት የመፍትሄ ሀሳብ ማመንጨት እንደዚሁም ደግሞ የቀጣይ የትኩረት አቅጣጫዎችን ማስቀመጥን ዓላማው አድርጎም ነው የተካሄደው። በግምገማ መድረኩ ከብልጽግና ፓርቲ የክልል ቅርንጫፍ ጽሕፈት ቤቶች የተወከሉ ሶስት አመራሮች የተገኙ ሲሆን የዘርፉ የመጀመሪያ ሩብ ዓመት አፈጻጸም በየዘርፉ አስተባባሪዎች ቀርቦ ውይይት መካሄድ ተጀምሯል። ዘገባው የሪፖርተራችን ዮሐንስ ፈንታሁን ነው። የአዲስ አበባ ከተማ ነዋሪ አገልግሎት ፍላጎት ለማርካት አመራሩ በትኩረት ሊሰራ ይገባል ሲሉ ከንቲባ አዳነች አቤቤ አሳሰቡ። የከተማ አስተዳደሩ የ2018 የሩብ ዓመት የሥራ ዕቅድ አፈጻጸም ግምገማ መድረክም ተካሂዷል። በመድረኩ ላይ ከንቲባ አዳነች አቤቤ እንደገለጹት ህብረተሰቡን አሳታፊ የሆኑ ስራዎች ሊሰሩ ይገባል ነው ያሉት። የ2018 አሁንም ዋነኛ ትኩረታችን የመጀመሪያው ሰላማችን ቀጣይ እንዲሆን ማድረግ ነው። እዚህ ከተማ ላይ ከደረቅ ወንጀል ጀምሮ ህግና ደንብን አለማክበር፣ ስርዓትን አለማክበር የሚያስቀጣ የሚያስጠይቅ መሆኑን በደንብ በሚያሳምን መንገድ ህዝባችንን አክብረን ህዝባችንን አሳትፈን የጸጥታ ኃይሉን አቀናይተን ቀጣይ ሰላምን የማጽናት ስራችን ሁልጊዜ የማይነቃነቅ መሆኑን ማስረጥ መቻል አለብን። አመራሩ ብቃቱንና አቅሙን አሟጦ ሊጠቀም ይገባል ሲሉም ነው ከንቲባ አዳነች አቤቤ ያሳሰቡት። ብቃት ያለንን አቅም ሁሉ ማሰማራት፣ መጠቀም፣ ማቀናጀት፣ ውጤታማ ማድረግ፣ ስራ ሰጥተን ዲሊቨር እንዲደረግ ደግሞ ገምግመን ውጤቱን መለካት ነው። በተያያዘ ዜና የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት የመጀመሪያ ሩብ ዓመት የከተማዋን ነዋሪዎች ተጠቃሚነት የሚያረጋግጡ ተግባራትን ማከናወኑን አስታውቋል። ሪፖርተራችን እድሉ ፈቀደ ያነጋገራቸው የከተማ አስተዳደሩ የቢሮ ኃላፊዎችና የተለያዩ ክፍለ ከተሞች ዋና ስራ አስፈጻሚዎች በሩብ ዓመቱ በሁሉም መስክ ውጤታማ ስራዎች ስለመከናወናቸው ነው እንደሚከተለው የተናገሩት። በዋናነት ትልቁ እንደ ስኬት የሚነሳው ከሰላምና ጸጥታ አንጻር የሰራናቸው ስራዎች ናቸው። ከሰላምና ጸጥታ ስራ አንጻር እንደሚታወቀው የመስከረም ወር በጣም በርካታ አገራዊ ኩነቶች የሚስተናገሩበት ነው። የመስቀል ኢሬቻ በዓል እንደዚሁም ደግሞ የሁላችንም የኢትዮጵያውያን አሻራ የሆነ የታላቁ ህዳሴ ግድብ የተመረቀበት ወቅት ከመሆኑ ጋር ተያይዞ
እና እነዚህ ትልልቅ ጉዳዮች በከተማችን በርካታ ማህበረሰብ በተሳተፈበት በአደባባይ የሚከበሩ ከመሆናቸው ጋር ተያይዞ እነዚህ በዓላት በሰላም እንዲከበሩ በማድረግ ረገድ ሰፊ ስራ የተሰራበት በሂደቱ ደግሞ የወንድማማችነት የእህትማማችነት እሴት እንዲጎለበት የተደረገበትና አመራራችን በተሟላ ቁርጠኝነት ወደ ስራ እንዲገባ በማድረግ ረገድ ሰፊ ስራ እየሰራንበት ነው። አንዱ ፍትሃዊነትን የምናረጋግጥበት ከጤናው አንፃር የማህበረሰብ አቀፍ የጤና መድን አገልግሎት ነው። በጣም ከጊዜ ወደ ጊዜ እየተሻሻለ ህብረተሰቡም ለዚህ ምስክርነቱን እየሰጠ የሚገኝበት ትልቅ ተግባር 9 ጤና ጣቢያዎችን ገንብተን በአዲስ መልክ ወደ አገልግሎት እንዲገቡ ተደርጓል። በዚህ በመጀመሪያው ሩብ ዓመት ይሄ ማለት እንግዲህ 5ቶቹ ምንም አይነት ጤና ጣቢያ የሌላቸው ወረዳዎች ላይ ነው የተገበር ነው። ይሄ ብቻ አይደለም። ምናልባትም እንግዲህ እንደው ማስፋፊያ ይባላል እንጂ በሆስፒታል ውስጥ ሆስፒታል የገነባንባቸው ሆስፒታሎች አሉ። በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጂ+4 በጣም እጅግ ዘመናዊ ወደ አገልግሎት ለማስገባት እያለቀ ያለበት ሁኔታ አለ። በራስ ደስታ ሆስፒታል የነባሩን ሆስፒታል አቅም በእጥፍ የሚያሳድግ ከእጥፍ በላይ ከ230 አልጋ በላይ ነው ያለው። እንግዲህ የመጀመሪያውን ምን ያህል እጥፍ እንደሚበልጠው ማየት እንችላለንና እንግዲህ በዘውዲቱ መታሰቢያ ሆስፒታልም የነባሩን ሆስፒታል አቅም እጥፍ የሚያደርግ በዘውዲቱ ሌላ አዲስ ሆስፒታል ገንብተናል። በዚህም ዓመት በልዩ ሁኔታ ከተማ አስተዳደሩ ለጤናው ሴክተር በጣም ትልቅ በጀት ነው የበጀተውና ይሄም እንግዲህ ከ4 ቢሊዮን ብር በላይ በጀት በጅቷል ለጤናው ሴክተር። በ90 ቀን እቅድ ውስጥ ሰው ተኮር የሆኑ ተግባራቶች በተለይ እጅግ በጣም በርካታ የሆኑ ቤቶችን ገንብተን ለተጠቃሚው ለድሃው ለችግረኛው ለአቅመ ደካማው ማስተላለፍ የቻልንበት በሺዎች የሚቆጠሩ ጧሪ የሌላቸው ወገኖቻችንን ማዕድ ማጋራት የቻልንበት ትምህርት ቤቶቻችንን ትምህርት ለሚጀምሩ በጀት ዓመቱ ሲጀመር ወደ ትምህርት ቤት ለሚመጡ ተማሪዎች ምቹ ከማድረግ ሳቢና ማራኪ ከማድረግ የጎደሉ ግብአቶችንም ከማሟላት አንጻር እጅግ በጣም ውጤታማ የሆነ ስራ የተሰራበት ኑሮ ውድነትን ከማረጋጋት አንጻር በከተማዋ ላይ ባለድርሻ አካላቶችን በማሰባሰብ እጅግ በጣም ከፍተኛ የሆነ አቅርቦትን ማቅረብ የቻልንበትና ኑሮ ውድነቱ ላይም ትርጉም ያለው ስራ መስራት የቻልንበት ነው። በዚህ በጀት ዓመት ከ1300 ኪሎ ሜትር በላይ የመንገድ ግንባታ ጥገና ስራዎች ወር ታቅዶ ወደ ስራ የተገባበት ሁኔታ ነው ያለው። ከዚህም በሩብ ዓመቱ ማለት ነው በ90 ቀን በተለየ ሁኔታ ያው ክትትል እየተደረገ ወደ 300 ኪሎ ሜትር አካባቢ እቅድ ተይዞ ነበር በመንገድ ግንባታ በጥገና በኮብል ስራ በኮል ንጣፍ። ነገር ግን ወደ 368 ኪሎ ሜትር አካባቢ አጠቃላይ አፈጻጸም ያሳያል። ይሄም ኦሬዲ ከ100 በላይ ነው። እንደ ተቋማችን 138 ፕሮጀክቶችን አጠናቀን ለማህበረሰባችን አገልግሎት ያበቃንበት በዚህ ሂደትም በርካታ ማህበራዊ ተጠቃሚነቶችን ማረጋገጥ የቻልንበት ጊዜ ነው የነበረው። ሁላችንም እንደምናስታውሰው ከለውጡ በኋላ በርካታ ፕሮጀክቶች ተሰርተዋል። የፕሮጀክት አፈጻጸማችን እጅግ ተቀይሯል። የአካባቢያቸውን ሰላም ለማረጋገጥ በቁርጠኝነት እንደሚሰሩ የምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። በምዕራብ ጎንደር ዞን ከተለያዩ አካባቢዎች የተውጣጡ የማህበረሰብ ክፍሎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። አማራ ሚዲያ ኮርፖሬሽን ያደረሰንን ዘገባ ሳሙኤል ወርቃየው ነው የሚያቀርበው። በምዕራብ ጎንደር ዞን ገንዳ ውሃ ከተማ በዘላቂ ሰላምና ልማት ዙሪያ በዞኑ ከተለያዩ ወረዳዎችና ከተማ አስተዳደሮች የተውጣጡ የተለያዩ የህብረተሰብ ክፍሎችን እንዲሁም የክልሉ ከፍተኛ አመራሮችን ያሳተፈ የውይይት መድረክ ተካሂዷል። የውይይቱ ተሳታፊዎች የተለያዩ ሀሳቦችን ያነሱ ሲሆን ከነዚህም መካከል ከጎንደር ጭልጋ መተማ የሚወስደው መንገድ መዘጋት እንዲሁም እየተባባሰ የመጣው ዝርፊያና እገታ ለዘርፈ ብዙ እንቅስቃሴያቸው ተግዳሮት እንደሆነባቸው አንስተዋል። በመንገድ መዘጋት ምክንያት የኑሮ ውድነቱ ጣራ ነክቷል። ሪፈር የሚደረጉ በሽተኞች በቀላሉ ወደ ጎንደር መሄድ አልቻሉም። ጎንደር ሳይሆን ሽንፋላ ወንድሞቼ ጋር መገናኘት አቅቶኛል። ለመከላከያ ሰራዊት ብቻ ነው ወይ የተሰጠው? ስለዚህ አስተባብሮ ያስገባል። ኃይል አለን። ራሴ እገባለሁ። በመሆኑም በቅንጅት የአካባቢውን ሰላም ማስጠበቅ እንደሚገባ የገለጹት ነዋሪዎች በዚህም የበኩላቸውን እንደሚወጡም ተናግረዋል። ስራ መስራት አለብን። ካልሰራን ምንም ብናወራው ትርጉም የለው። የሃይማኖት መሪው ስራውን ቢሰራ፣ የአገር ሽማግሌው ስራውን ቢሰራ፣ አመራሩ ስራውን ቢሰራ እንዲያው ከኛ አቅም በበላይ የሆነ ጽንፈኛ ብንለው የለም። እኛ የሃይማኖት አባቶች ያልተላክነው ቦታ የለም። እንዲሁ አብረን አለን ከእናንተ ጋር
የሚያስከትል የሚከፈልም ዋጋ ካለ ለመክፈል የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁ መንግስቱ በበኩላቸው ዘላቂ ሰላም ለማምጣት ከንግግር ባለፈ የተግባር ስራዎችን መስራት እንደሚገባ ገልጸዋል። በአካባቢው በየጊዜው የሚዘጉ መንገዶችና የሚፈጸሙ የዝርፊያና እገታ ወንጀሎችን ለማስቆም ማህበረሰቡ ከጸጥታ ኃይሉ ጋር በቅንጅት መስራት እንደሚገባው ተናግረዋል። ከጎንደር ጭልጋ ገንደውሃ መተማ መስመር በአጭር ጊዜ ውስጥ መልክ አስይዘን ኦፕሬሽን አካሂደን ይህን መስመር ከፍተን ይህንን በማድረግ ረገድ በእጅጉ እንድታግዙን እንፈልጋለን ማለት ነው። ቅድም ያነሳችኋቸው አጠቃላይ እነዚህ መስመር ላይ ያሉ የተደራጁ እገታና ዝርፊያዎች በአፋጣኝ ይህንን ለማስቆም ሁላችንም በቅንጅት መስራት መቻል አለብን። በዞኑ ነዋሪዎች ዘንድ ከተነሱ ጥያቄዎች መካከል ከጸጥታ ችግሩ ጋር ተያይዞ የኑሮ ውድነት መባባስ ሲሆን ለዚሁ ምላሽ የሰጡት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ በማህበረሰቡ ላይ የሚስተዋለውን የኑሮ ውድነት ከሚያባብሱት ምክንያቶች አንዱ በየመንገዱ ህገወጥ ኬላዎች መበራከት መሆኑን ጠቅሰው ይህን ለማስቀረትም በትኩረት ይሰራል ነው ያሉት። ህዝባችን ላይ ያለው የኑሮ ውድነት እየመጣ ያለው በየቦታው ኬላ እያስከፈለ እየዘረፈ ያለ ዘራፊ ቡድን ምክንያት ነው። ይሄን እናስተካክል። ኬላ ይነሳ ከየቦታው። ኬላ ላይ የሚቆም ምንም ወገን የለም እዚህ። ስለዚህ ሰላምና ልማትን አብራችሁ አይታችሁ ለሰላም ሲባል ደግሞ ዋጋ መክፈል፣ ለሰላም ሲባል እስካሁንም ዋጋ እየከፈላችሁ ነው። የበለጠ ለሰላም መገዛት ጀግንነት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በውይይት መድረኩ የዞኑ ነዋሪዎች የአካባቢውን ሰፊ የሆነ ጸጋ በመጠቀም ሊለሙ የሚችሉ የልማት ስራዎች እንዲከናወኑ የጠየቁ ሲሆን በዚህም የሚነሱ የልማት ጥያቄዎችን በየደረጃው በመፍታት በአካባቢው ልማትን ተደራሽ ለማድረግ እንደሚሰራም ተገልጿል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል። ሐጂ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ ኢትዮጵያ ሙስሊሞች መጽናናትን እመኛለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማረፍ የተሰማቸውን ሐዘን ገልጸዋል። በዜናችን መግቢያ ላይ የኢትዮጵያን የባህር በር ጥያቄ ጉዳይ እንደዚሁም ደግሞ የወጣቱን ጥያቄ ለመመለስ የተደረጉ ያሉ እንቅስቃሴዎች ምን ይመስላሉ፣ በመንግስትና በሕዝብ ውስጥ ይሄ ጉዳይ እልባት እንዲያገኝ ምን ይደረግ ለሚለው እንግዳ ጋብዘናል። እንግዳችን ደግሞ ቀደም ሲል እንዳስተዋወቅናችሁ የፖለቲካ ተንታኝና የታሪክ ተመራማሪ ናቸው። ዶክተር ኢብራሂም ሙሉሸዋ ይሰኛሉ። ከእሳቸው ጋር ቆይታ እናደርጋለን። ከዛ በፊት ግን አንድ ዜና እናስቀድማለን። ቺፍ ኢንጂነር ፍቃዱ በጅጋ በጀርመኑ ዓለም አቀፍ ድርጅት ፔትርዌይ ብቸኛው ቺፍ ኢንጂነር የደረሱ አፍሪካዊ መርከበኛ ናቸው። በስራቸው ምክንያትም 6 አህጉራትን የሚገኙ ወደቦች ማየታቸውን ይገልጻሉ። በርካታ ሀገራት ከባህር በብዙ ማይል ርቀት ሆነው በተለያዩ መንገዶች የባህር በር ባለቤት እንደሆኑ የሚገልጹት መርከበኛው ቺፍ ኢንጂነር ፍቃዱ ኢትዮጵያ የባህር በር እንዳይኖራት የተደረገችበት መንገድ ለብዙ ባለሙያዎች ጥያቄን የፈጠረ ስለመሆኑ ይናገራሉ። አሁን የተጀመረውን የባህር በር የማግኘት የትውልድ ጥያቄ ማሳካት ዘርፈ ብዙ ጠቀሜታ እንዳለውም ይገልጻሉ። ሪፖርተራችን ሞላ አለማየሁ ከዓለም አቀፉ መርከበኛው ቺፍ ኢንጂነር ፍቃዱ በጅጋ ጋር ቆይታ አድርጓል። ከራስ አንደበት እንከታተል። ስሜ ቺፍ ኢንጂነር ፍቃዱ በጅጋ ይባላል። ኤምቲአይ ኢትዮጵያ ማሪታይም ኢንስቲትዩት ተመራቂ ነኝ። እኔ ከመጀመሪያው በጀመረለ እዚሁ አዲስ አበባ ነው ተወልጄ ያደግኩት። ትምህርቴንም እዚሁ ጨርሼ አዲስ አበባ ዩኒቨርሲቲ መካኒካል ኢንጂነሪንግ ተመርቄ ለተወሰኑ ዓመታት ኢትዮጵያ ኤርላይንስ ሰርቻለሁ። በ2011-12 የኢትዮጵያ ማሪታይም ኢንስቲትዩት የማሪታይም የመርከበኞችን ትሬኒንግ ኢትዮጵያ ላይ ሲጀምር ያን እድል በመጠቀም የመርከብን እንትን ተቀላቀልኩ ማለት ነው። ከዛ ጀምሮ እስከ ዛሬ ድረስ ለአንድ ጀርመን ፒተር ዶሬ ለሚባል ከካዴት ሺፕ ጀምሮ እስካሁን እስከ ቺፍ ኢንጂነር ድረስ
እየሰራው እገኛለሁና ይሄ ካምፓኒ ትልቅ ካምፓኒ ነው። ለዛ ካምፓኒ የመጀመሪያው ቺፍ ኢንጂነር ነኝ እኔ። እንደ መርከበኝነቴ የባህር በርን ከሌላ ሰው በተሻለ አንደርስታንድ አደርጋለሁ። የባህር በርን ጥቅም ማለት ነው። አሁን እንግዲህ ከአንድ ኮንቲኔንት ውጪ 6ቱን ኮንቲኔንት ላይ እጄ ሰርቻለሁ እኔ። እያንዳንዱ ሀገር ላይ ያለውን የባህር በር ቫልዩ አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል በሺዎች የሚቆጠሩ ማይል ከመሬት የራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለ ነው። አንዳንድ ሀገሮችን ስታያቸው አብዛኛው አንዳንድ ሀገር አለ አብዛኛው ሀገር ስታይ የባህር በር ያላቸው ፖርት ከ10 ከ15 የበለጠ ነው። እነዛ ሁሉ ፖርቶች እንደዛ ቢዚ ሆኖ ስታያቸው እና እዛ ፖርት ላይ ያለውን ደግሞ ያንዳንዱ እንቅስቃሴ ስታይ እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ ነው የሚገባን። እኛ መርከበኛ ስለሆንኩ እኔ ፐርሰናሊ መርከበኛ ስለሆንኩ ያን ነገር በጣም አንደርስታንድ አደርጋለሁና በጣም ፊልም ታደርጋለህ። ኦኬ ብዙ ጥያቄዎች ይነሳሉ። የባህር በር ሳይኖራችሁ እንዴት መርከበኛ ሆናችሁ? አውትስታንዲንግ ነው የኛ መርከበኞች፣ ሁሉም ቦታ ላይ ጥሩ ነው ፐርፎርም የሚያደርጉት። እንዴት ነው የባህር በር ሳይኖራችሁ እንደዚህ አይነት ነገር የተፈጠረው ብሎ ይጠይቃሉ። አንዳንድ የማይመለስ ጥያቄ ሁሉ ይጠይቋል። አንዳንድ ሀገሮች በቅድም በነገርኩ መልኩ በወንዝ በካናል በፖርት ሼር በማድረግ ከዋጋ ሲገናኙ እናንተ ግን የሆነ ነገር የተሰራ ይመስል እንደዚህ ተቆርጣችሁ የቀራችሁበትን ምክንያት ምንድነው ይባላል። ብዙ ጊዜ ያበሳጫል። መልስ አይኖርም። ለምን ኦን ታይም በዚህ ሰዓት ፐርሰናሊ ፊክስ ማድረግ የማትችለው በጣም የሚያንገበግብ ጥያቄ ስለሆነ አትመልስም። ብዙ ሰው እኛን ሲያየን አፍሪካዊ ነን። አፍሪካዊ ነው ደግሞ ኢንተርናሽናል እንደዚህ ሴል የሚያደርግ ብዙ የለም። እኔ እስካሁን ድረስ 13 ዓመት የሰራሁት መርከቦች ላይ እኔ ብቻ ነኝ ኢትዮጵያዊ፣ አፍሪካዊ እኔ ብቻ ነኝ። እና የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣን። ኢትዮጵያን ደግሞ ከዚህ አንፃር ስታይ ፖርት ያለመኖሩ ወይ ደግሞ ሲ አክሰስ ያለመኖሩ ምን አስከፍሎታል የሚለው ነገር በጣም ትልቅ ነው። በጣም ኦልሬዲ አሁን ብዙ ሰው ውስጥ ይሄ ነገር እየተፈጠረ ነው ያለው። መርከበኛ ደግሞ በተሻለ መልኩ ይሄ አንደርስታንድ ያደርጋል። ከየት ነው የመጣው ሲሉን ከኢትዮጵያ ስትላቸው ካርታ ላይ ሄደው አይተውን ብለው ለምንድን ነው ሲ አክሰስ አጣችሁ ብለው ሲጠይቁ መጠየቅ ብቻ አይደለም ይሄማ ሊሆን አይችልም እንዴት ይሄን ያልቅርቦ ናችሁ ኢንተርናሽናል ሎዎች አሉ ብዙ ነገሮችን እያነሱ ሲያወሩ it is like common sense ነው። እኛ የባህር በር ሊኖር ግድ የሚለው ማለት ነው። ሌላ ታሪኮቹ እንዳለው ነው ማለት ነው። ስለዚህ አሁን በተጀመረው መንገድ ፒስፉል በሆነ መልኩ ይሄ ነገር በስምምነት ተፈጥሮና ታግኝተነው የሲ አክሰስ ቢኖረን ኢትዮጵያ ኢኮኖሚ እንግዲህ እኔ ኢኮኖሚስት አይደለም ይሄን ያህል % ያርጋል ይናል ማለት አልችልም። ግን ለሞያው ቅርብ ስለሆንኩኝ በጣም ብዙ ነገሮች ሶልቭ ይሆናሉ። በጣም ለኢኮኖሚ እኛ ከኢንተርናሽናል ጋር ያለን እንትንም ግንኙነትም በጣም ከፍተኛ ጥቅም ነው ያለው ብዬ ነው የማስበው። እርግጠኛም ነኝ ለይ እንደሚሆን። አሁን ከዚህ ጉዳይ ጋር በተገናኘ ምላሽ ወደሚሰጡን እንግዳችን ልናመራ ነው። እንግዳችን የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሸዋ ናቸው። ዶክተር ኢብራሂም እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ኢትዮጵያ የባህር በር ካጣችበት ጊዜ ጀምሮ የተጋፈጠቻቸው ችግሮች አሉና እንደው ምን ያህል ተጎጂ አርጓታል የባህር በር ባለቤት አለመሆኗ ከሚለው ነጥብ እንነሳ። እሺ በመጀመሪያ አሁን እዚሁ ስንመጣ አንድ ዜና ሰምተናል። የሀዘን ዜና ጠቅላይ ሚኒስትሩም ጠቅሰዋል። ሀጂ ሙፍቲ አርፈዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ብዙ ለሀገራችን ብዙ አስተዋጽኦ ያደረጉ በህዝቦች መካከል መቀራረብ እንዲመጣ አድርገዋል። እንግዲህ አላህ ጀነትን ይወፍቃቸው ላለው። በሁለተኛ ደረጃ ወደ ጥያቄው ስንመጣ የባህር በር መኖር በጣም ትልቅ ጠቀሜታ አለው።
ሀገራችን ደግሞ ባለፉት 34 ዓመት አካባቢ ይሄን አጣለች። ይሄን ያጣችበት ምክንያት ደግሞ ሴራ በሚመስል መንገድ ነው። በተለይ አንድ ማህበረሰብ ይሄን የሚያህል ህዝብ የያዘ ማህበረሰብ የባህር በር ሳይኖረው ትልቅ ነገር እንደሚያጣ የታወቀ ነው። የባህር በር ማለት የኢኮኖሚ ትልቅ እድገት ነው። እንግዲህ ጥናቶች እንደሚያመለክቱት ቢያንስ ከ20 እስከ 30% የሚሆን ኢኮኖሚን ያሳልጣል ባህር በር ያላቸውና የሌላቸው መካከል ከ20 እስከ 30 የሚሆን ኢቭን ጂዲፒያቸው የነፍስ ወከፍ ገቢያቸው ከ15 እስከ 20% ይበላለጣል። ሁለት ሀገሮች እኩል የኢኮኖሚ እድገት እንኳን ለማሳየት ልማት ቢያደርጉ ማለት የባህር በር ባለቤት በመሆንና ባለመሆን ብቻ እንደውም ይሄ ፎሬን ኢንቨስትመንት ዳይሬክት ኢንቨስትመንት የምንለው ቀጥታ የውጭ መተው ኢንቨስተሮች የሚያደርጉት እንትን ከ20 እስከ 40% ከ25 እስከ 40% ልዩነት ያመጣል። እንግዲህ ይሄ ማለት ምን ማለት ነው? ገበያው እኛ በማጣታችን አንድ ዕቃ ጅቡቲ ሲደርስ ያለው ዋጋ ቢያንስ እስከ 25% ከ25 እስከ 30% ይጨምራል። ያ ዕቃ ምንም ቫልዩ አንድ አይነት ዕቃ ሆኖ ጅቡቲ የሚሸጥበትና እኛ አገር የሚሸጥበት ይሄን ያህል ፐርሰንት ለውጥ ያመጣል። ይሄ ማለት በኢኮኖሚ ምንድነው አዲስ አበባ ሲደርስ ወይም ድሬዳዋ ወይ ሌላ ከተማ ሲደርስ የሚያመጣው የኢኮኖሚ ልዩነት ይሄንን ይመስላል። ስለዚህ ይሄ ደግሞ ለአንድ ጊዜ አይደለም፣ የሆነ ጊዜ ማጣት አይደለም። በተከታታይ አገሮች ላይ በሚፈጥረው ጫና የኢኮኖሚ እድገታችን ላይ ምን እንደሚያመጣ እናያለን። ሌላው የሴኩሪቲ ችግር ያመጣል። ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ፣ እኛ አጠገብ ማለት ነው። ስለዚህ ጂኦፖለቲካል ኢምፕሊኬሽኑ ከባድ ነው። በጂኦፖለቲካ አድቫንቴጃችንን ያጣንበት ነው። እኛ ማንቆጣጠረው መሬት ግን ከሌላ አህጉር ጋር የሚገናኝ እኛ በታሪካዊ ጠላትነት የምንወቅሳቸው ሰዎች ቀጥታ እኛ ጋር እኛን ሳያስፈቅዱ እኛው አካባቢ በ60 ኪሎ ሜትር እንዲሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው። በዚህ የተነሳ ከኢኮኖሚ አንፃር ከኢንፍራስትራክቸር አንፃር ለምሳሌ እኛ የምንገነባው ልማት ራሱ የባቡር መዘርጋቱ የምኑ በሙሉ ኮስቱ ባህር በር ካላቸው የበለጠ ነው። ስለዚህ በሁሉም አቅጣጫ ያጣነው የዛሬ 30 ምናምን ዓመታት ያጣነው ነገር በምንም ባህር በር ከማግኘት ውጪ ሌላ ሊተካው የህዝብ ቁጥርም ሲነሳ የህዝብ ቁጥሩ በጣም የህዝብ ቁጥራችን እኛ በነገራችን ላይ የኛ የህዝብ ቁጥር እንዴት ዓለም ሊረዳው እንደሚገባ ማሳየት አለብን። ምክንያቱም የኢትዮጵያ ህዝብ 130 ሚሊዮን ነው። ይሄ ህዝብ ከተቸገረ ማለት ነው 2 ሚሊዮን ህዝብ እኮ ጅቡቲ ገባ ማለት ጅቡቲ የሚባል ሀገር አይኖርም፣ ኤርትራ የሚባል ሀገር አይኖርም ኤርትራ ገባ ማለት። ስለዚህ ይሄ ከህዝባችን አንፃር ህዝባችንን የዚህ አክሰስ ተጠቃሚ የዚህ ኢንዱስትሪ ተጠቃሚ ማድረግ የባህር በር የሚያመጣቸውን ጥቅሞችን የመጠቀም መብታችን መታገድ ማለት ለኛም ለጎረቤቶቻችን አደጋ ነው። ለኢትዮጵያ ይሁሉ ትልቅ ትርጉም አለው። በጣም እንጂ ለኢትዮጵያ ትልቅ ትርጉም አለው። ኢትዮጵያ ይሄንን በማግኘቷና ባለማግኘቷ መካከል ያለው ልዩነት በጣም ትልቅ ነው። በጣም ትልቅ ነው። በኢኮኖሚ አንፃር፣ ከፖለቲካ አንፃር፣ ከጸጥታ አንፃር እኛ እኮ ለምሳሌ አንድ ዕቃ ከውጭ ስናመጣ ኮንትሮባንድን ለምንድን ነው የምንዋጋው? ኮንትሮባንድ እኮ ማለት የጎረቤቶቻችን ቀረጥ የከፈሉበት እኛ ሀገር ሲመጣ ቀረጥ እንዳይከፈል፣ ምክንያቱም ማንቆጣጠረው ቦታ ነው ኮንትሮባንድ የሚበዛው። የኢኮኖሚ ፍሰቱን ረቨኑ እንዳያገኝ መንግስት የሚያደርግ ነው። ይሄ ሁሉ የሚመጣው ባህር ላይ ግን ሁሉ ነገር ተጨርሶ የኛው ቀረጥ እዛው አልቆ ቢመጣ ይሄ ብላክ ማርኬት የሚባለውን ነገር ራሱ ይከላከል። ግን እኛም ማንቆጣጠረው ድንበር ነው ባህር። ጥሩ ዶክተር ኢብራሂም እንግዲያው ዘርፈ ብዙ ነው። በዚህ በዜና ሰዓት ብቻ ምን ዘርዝረው አለም ያለውን ኢትዮጵያን የሚያሳጣት ነገር እንደዛ ከሆነ ዘንዳ የዚህን ያህል አሳሳቢ ከሆነ አሁን እየተደረጉ ያሉ ጥረቶች አሉ። ከዚህ አንፃር የባህር በር ባለቤት ለመሆን በመንግስት እየተደረገ ያለውን ጥረት ያስቡልኝና ዜጎች እንዴት ማገዝ አለባቸው በሀገር ውስጥም በውጭም ያሉ? በመጀመሪያ ደረጃ መንግስት እያደረገ ያለውን ማየው
ከእንደገና እያስታወሰን ነው። የዛሬ 40 ዓመት ለምሳሌ አንድ ሰው ኢትዮጵያ ውስጥ ሆኖ ስለ ባህር በር ችግር ነው ብሎ ስለማያስብ የዛኔ ባህር በር አለን ብሎ የሚያስብ ነው። ስለ አሰብ ስለ ምናምን እኮ ሙዚቃ የሚወጣበት ዘመን ነው። አሁን እኮ አርታችን ራሱ ከ30 ዓመት በኋላ እኮ ተቀይሯል። ምክንያቱም ጂኦግራፊ ሲቀየር አርትም ራሱ ይቀየራል። ስለዚህ አዲሱ ትውልድ ላይ ያለ የባህር በርን በተመለከተ እንዲሰረዝ ሙሉ ለሙሉ ባይሰረዝም እንዲጠፋ ተደርጓል። አሁን መንግስት ያንን እየመለሰ ነው። ያ እየመለሰ ያለ ለምሳሌ በዛን ጊዜ የነበሩ ሰዎች ይረዳሉ። አሁን ያለው ትውልድ ግን የሚረዳበት ሁኔታ ስለኖረው ማለት ነው። ምንም አንድ ነገር እኮ ችግርን ስትኖረው ተለምደዋል። ስለዚህ ኪነ ጥበብ ላይ ያሉ ሰዎች መስራት አለባቸው። ምሁራን መስራት አለባቸው። እንደናንተ ጋዜጠኛ ያው በተለይ የመንግስት ጋዜጠኞች ብዙ እየሰራችሁ ነው። መንግስት ጣቢያዎች እየሰሩ ነው። በየትምህርት ቤቱ ማንቃት መጀመር አለበት። ምክንያቱም የአንድ ማህበረሰብ አላማውን የሚያሳካው ሁሉም የህብረተሰብ ክፍል ያንን ሲገዛው ነው። ያንን ለመግዛት ያ ሁሉ ብዙ ነገሮች ትምህርት ቤቶች ውጪ መጀመሪያ አገር ውስጥ ያለ ማህበረሰብ ይሄንን አምኖ በተለይ ተማሪዎች፣ ወጣቶች ለዚህ አስተዋጽኦ ማድረግ አለ። እንዴት ነው አስተዋጽኦ የሚያደርጉት? አንደኛ አዌርነስ በመፍጠር ሁለተኛ አይ ዶንት ኖ ልክ እንደ የመንግስት እቅድ እንግዲህ ስናየው እንዴት ነው ፕራክቲካሊ ማሳካት የሚቻለው እሱን ስናየው ለምሳሌ እንደ ጊርድ እንደ የህዳሴው ግድብ ብዙ አስተዋጽኦ አድርገናል። ልክ የዛኑ መንገድ በገንዘብ ነው በምንድነው እንግዲህ ፖሊሲ ሜከርስ በሚያወጡት መሰረት ግን መዘጋጀት ዋናው ነገር ግን በዚህ ስቴጅ ግን እያንዳንዱ ኢትዮጵያዊ ይሄ አላማው የማድረግ ኃላፊነት አለ። መልካም የታሪክ ተመራማሪና የፖለቲካ ተንታኝ ዶክተር ኢብራሂም ሙሉሻዋ ለጊዜውም ለሀሳቡም አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። የሆነ መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ በቁልፍ የልማት ዘርፎች ከኢትዮጵያ ጋር ያለውን የአጋርነት ትብብር አጠናክሮ እንደሚቀጥል አስታወቀም። የገንዘብ ሚኒስትሩ አህመድ ሺዴ ከጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ ከፍተኛ ምክትል ፕሬዚዳንት ናኦኪ አንዶ ጋር በሁለትዮሽ የልማት ትብብር ጉዳዮች ዙሪያ ተወያይተዋል። ሚኒስትሩ በውይይቱ ወቅት ጃፓን ባለፉት ዓመታት ለኢትዮጵያ የልማት እንቅስቃሴ ላሳየችው አጋርነትና ላበረከተችውም ወሳኝ ድጋፍ አመስግነዋል። በተለይም ደግሞ እንደ መሰረተ ልማት፣ ኢነርጂና ኢንዱስትሪ ባሉ ዘርፎች እያደገ የመጣውን የኢትዮጵያን ፍላጎት ለማርካት ጃፓን ድጋፏን አጠናክራ እንድትቀጥልም አስታውሰዋል። ሚስተር ናኦኪ አንዶ ጃይካ በተለይ ኢንቨስትመንትን በመሳብ በንግዱ ዘርፍ ልማትና በኢንዱስትሪ ሽግግር ከኢትዮጵያ ጋር ያለውን የአጋርነት ትብብር አጠናክሮ እንደሚቀጥል አረጋግጠውላቸዋል። በሌላ በኩል ኢትዮጵያና የእስያ ኢንቨስትመንት ባንክ ትብብራቸውን ለማጠናከር ተስማምተዋል። የገንዘብ ሚኒስትሩ አህመድ ሺዴ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባዎች ጎን ለጎን ከእስያ መሰረተ ልማት ኢንቨስትመንት ባንክ ምክትል ፕሬዚዳንት አጃይ ቡሻምፓንዲ ጋር ተወያይተዋል። የገንዘብ ሚኒስትሩ አህመድ በተለይም አዳጊ ሀገራት ቅድሚያ ለሚሰጧቸው የልማት ፕሮጀክቶች በአነስተኛ ወለድ በረዥም ጊዜ የሚመለስ ብድር አገልግሎትን ማስፋት በጣም አስፈላጊ ስለመሆኑም አንስተዋል። ባንኩ ባለፉት 10 ዓመታት በጣም ወሳኝ የሆኑ የመሰረተ ልማት ፕሮጀክቶችን ፋይናንስ በማድረግ ረገድ ላሳየው ተነሳሽነትና ላስመዘገበውም የላቀ አፈጻጸም አመስግነዋል። የገንዘብ ሚኒስትሩ አህመድ ሺዴ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፋይናንስ የማፈላለጉ ሂደት ያለበትን ደረጃ በተመለከተም ለሚስተር ፓንዲ የገንዘብ ሚኒስትሩ አህመድ ያብራሩላቸው ሲሆን በዚህ ዙሪያ ከባንኩ ጋር ቅድመ ውይይት ስለመጀመሩም ጠቅሰዋል። የእስያ መሰረተ ልማት ኢንቨስትመንት ባንክ ኢነርጂን ጨምሮ ኢትዮጵያ ቅድሚያ ለምትሰጣቸው ቁልፍ የልማት ፕሮጀክቶች ድጋፉን አጠናክሮ እንዲቀጥል
እንዲቀጥልም ሚኒስትሩ አህመድ ሺዴ ጠይቀዋል። ሚስተር ፓንዲ ኢትዮጵያ እያደረገቻቸው ላሉ የኢኮኖሚ ማሻሻያዎችና መንግስት ለመሰረተ ልማት ግንባታ የሰጠውን ልዩ ትኩረት አድንቀዋል። ባንኩ ከኢትዮጵያ ጋር አጋርነቱን ለማጠናከር ቁርጠኛ ስለመሆኑም አረጋግጠዋል። በሌላ በኩል የኢትዮጵያና የስዊድን ማዕከላዊ ባንኮች በአቅም ግንባታና በእውቀት ሽግግር በጋራ መስራት በሚችሉበት ሁኔታ ላይ ተወያይተዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባዎች ጎን ለጎን ከስዊድን ማዕከላዊ ባንክ ምክትል ገዢና ጼም ጋር ተወያይተዋል። ሁለቱ ወገኖች በተለይም ደግሞ በተቋማዊ አቅም ግንባታና በእውቀት ሽግግር ላይ በጋራ መስራት እንደሚገባም ነው የተስማሙት። በተመሳሳይ የብሔራዊ ባንክ ገዢ ዶክተር ኢዮብ ከሩሲያው ማዕከላዊ ባንክ ተወካዮች ጋር የተወያዩ ሲሆን በብሪክስ ማዕቀፍ ለጋራ ጥቅም በትብብር መስራት በሚቻልባቸው እድሎችና አማራጮች ላይ ንግግር ለመቀጠልም ከስምምነት ደርሰዋል። ከውጭ የዜና ምንጭ እስራኤል በጋዛ ከተማ ላይ አዲስ ጥቃት መሰንዘር ጀመረች። በፍልስጤም የሚንቀሳቀሰው ታጣቂ ቡድን ሐማስ የተደረሰውን የተኩስ አቁም ስምምነት ጥሷል በሚል ከከሰሰች በኋላ ነው እስራኤል በዛሬው ዕለት ጥቃቷን የሰነዘረችው። በአሜሪካ አሸማጋይነት በተደረሰው ስምምነት ሐማስ ያገታቸውን እስራኤላውያን ለመልቀቅ ቁርጠኝነታቸውን አረጋግጦም ነበር። እስካሁንም 20 በሕይወት ያሉ እስራኤላውያን ታጋቾችን ለቋል ሐማስ። ይሁን እንጂ ሕይወታቸው ካለፈ 28 ታጋቾች ሐማስ የመለሰው የ12ቱን አስከሬን ብቻ ስለመሆኑ ነው የተዘገበው። ሐማስ ሁሉንም ታጋቾች ካለመመለሱም በተጨማሪ በጋዛ ሰርጥ ባሉ ወታደሮች ላይ ጥቃት ሰንዝሯል ስትል ነው እስራኤል ክስ ያቀረበችው። በአንጻሩ የሐማስ ታጣቂ ቡድን የእስራኤልን ክስ አጣጥሎታል። የእስራኤልን ጥቃት ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ተቋማት ኃላፊዎቻቸውን በመሰብሰብ በሐማስ ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ አስተላልፈዋል። ዘገባው የኤኤፍፒ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።